የቋጠሮ ቀን ይላል አባቴ ሳልጫወት ነው ዋንጫውን መብላት ምፈልገው ነው ማለት ዛሬ ማታ ማረጋግጥበት ቀን ነው ማለት ገባ ቦርንማውስ ከኔ ወሰደውን 3 ነጥብ መልሶ ሲሰጠኝ ታያለሽ ነው ማለት ተረዳሽኝ አይደለ አንዳንድ ማኑ ድክም ያላችሁ ሰዎች በራሳት ተማመን ወይ ፓላስን አሸንፈናም እግር ትበላለህ የዛኔ በ2 ነጥብ 23 24 ያን የሚመስል ፎርም ላይ ያን የሚመስል አቋም ላይ ሆኜ በ2 ነጥብ በልጠስ ሳትቋጥር ነው ሳትቋጥርብኝ ነው 9 ነጥቡ ጠፍቶ አቻ ስንሆን ማኑ አቻ በሆንበት እጅ እንድንሰጥ ምትፈልጉ የነበሩ ደደብ የሲቲ ደጋፊዎች ማኑ እነ ሲዲ ስፖርቶች ላይ አርሱ ምናምን ነገር ጓገጭ ምናምን ልትሉ የሞከራችሁ ፈላዎች ምን ሆነ ነው ዋንጫ እኮ ዝም ብሎ አይደለም የሚመጣው አንተ ሞልቃቃ የሆንክ ሰውዬ ማኑ 22 ዓመት የጠበቅነው ዴስቲኒ ሲጠራ ያንተ ነው ማለት ተረዳኝ አይደለ እብድ በለኝ እንጂ ዋንጫው ያርሰናል ነው እኩል ሆነን ማኑ በሲቲ ስንሸነፍ ነው እንደዚህ ያልኩት 5ቱን ጨዋታ እኛንን የምናሸንፈው ሲቲ ኤዲተር አውጣልኝ ነው ማለት ላይቭ ዛሬ ቋጥረን ዋንጫውን እንበላለን ኤዲተሮች ደግሞ መድፈኛው ጎስት እጅ እንደማይሰጥ እየሳብክ ቪዲዮ አምጣልን ነው ማለት ገባር ለቅንጣት እንኳን እንዳይደበረ ዳጋናርስ ነው ተረዳኝ አይደለ ይቋጠራል ዋንጫው ይበላል ቦርንማውዝ የልጅነቴ አንተ ፓላስ ኳስን አድርልኝ ምናምን ትላለህ እጅ ላይ ያለው ጨርስ መጀመሪያ ዱቄት አድክሚውን ሰውዬማ ምን አለ በላይ ዛሬ ማታ ተሸነፋል ገባር አቻ ሲያምርህ ነው የሚቀረው ተረዳኛል የዶኮ 1 ነጥብ ዋጋ ነበራት እስቲ እናያለን ሼር አርጉለት ለአርሰናል ደጋፊ የትላንቱ ድል ይዞ እንዳትዘናጋ ከዛሬ ቋጠሮ በሉልኝ ጀማው በደንብ ኮፒ ሊንክ ይደረግ ሼር ይደረግ አዳርሱት እኔ ምን እንደሆነ አላቅም አተኛኘቴም አጭር ነው በመተኛቴም ውስጥ ያየሁት ህልም ልዩ ነው ዛሬ ዋንጫ ምናረጋግጥ እየመሰለኝ ነው ጀማው የተኛሁት እኮ 1 ሰዓት ተኩል 2 ሰዓት ብትሆን ነው ገብቷል አይደለ በጧት እንዴት ተነስቼ ወደ እናንተ የመጣሁበት ምክንያት እንዳትዘናጉ ይወጠር ጀማው ዛሬ ቦርንማውስ አቤት ምን አይነት ፎርም ላይ እንዳለ ማንዬ አሁን ባለበት ፎርም ማለት ነው ሲቲን ማሸነፍ ነው ያለበት አቻ ራሱ ለሱ የሚገባው ቡድን አይደለም ስባችሁታ ሳንጫወት ማለት ነው ይሄንን ዋንጫ ብንበላው አስቡት ዝም ብላችሁ ማለት እና እኔ ለሊት እንቅልፍ ማልተኛውም ስቃዥን ያደርኩት የመጣሁት እንዴ ተንደርድሬ ኮፒ ሊንክ በደንብ አድርጉ ሼር አድርጉና ለሁሉም አዳርሱ ይኸውላችኋል የኮፒ ሊንክ ጥራት እኮ ነው ሁላችንም እኩል አለማውቃጠራችን ነው ሲቲ ላይ እንደዚህ እንዲፍታት ያደርግ ነው ገብቷል አይደል እንወጥር የዛሬው ትንሽ ጠንከር አድርጉባችሁ አፉ ወልቻል ደንበቃ ህልሜ ነው በህልሜ ያየሁት ነገር ነው ጀማ ወጥሩ አደራችሁ ጀማ ካለኝ 2 ፍሬ አንዱን ለክለቤ አንዱን ለሀገሬ ድሮስ ተቀምጦ ምን ሊያደርግ አንቴና ለቋጠሮ ያዡ ጠበቅ አድርጊና ራስ ዘዋ መድፈኛው ነኝ ከአጸቋማ ሴንትራል ኮማንድ ቦርንመዝ አንተም ወደ አውሮፓ ውድድር መድረክ ግባ እኛም እሁድ ተጨብጭቦልን ወደ ስኬታችን ቤት እንግባ ዛሬ የዓመቱ የመጨረሻ የቋጠሮ ከባድ መስዋዕትነት ጭምር ታግዘን የምናደርግበት ይሆናል በደንብ አጫጭሱ የምትቀነጥሱም ቀንጥሱ አጸቋማ ሴንትራል ኮማንድ ካለኝ 2 ፍሬ አንዱን ለክለቤ አንዱን ለሀገሬ ድሮስ ተቀምጦ ምን ሊያደርግ አንቴና ለቋጠሮ ያዡ ጠበቅ አድርጊና ራስ ዘዋ መድፈኛው ነኝ ከአጸቋማ ሴንትራል ኮማንድ ቦርንመዝ አንተም ወደ አውሮፓ ውድድር መድረክ ግባ እኛም እሁድ ተጨብጭቦልን ወደ ስኬታችን ቤት እንግባ ዛሬ የዓመቱ የመጨረሻ የቋጠሮ ከባድ መስዋዕትነት ጭምር ታግዘን የምናደርግበት ይሆናል በደንብ አጫጭሱ የምትቀነጥሱም ቀንጥሱ አጸቋማ ሴንትራል ኮማንድ እማዬ በጸሎትሽ ነገር ዓለሙ ሁሉ ግራ ገብቶኛል እማዬ በጸሎትሽ ነገር ዓለሙ ሁሉ ግራ ገብቶኛል እማዬ በጸሎትሽ ነገር ዓለሙ ሁሉ ይህን ቪዲዮ ለታሪክ አስቀምጡት የጨዋታ ቀን ዛሬ እርግጠኛ ሆኜ ነው የምነግራችሁ አትጠራጠሩ አርሰናል ዛሬ ነው ዋንጫውን መብላቱን የሚያረጋግጠው ልክ 5:45 ላይ ማለት ነው ጨዋታው ሲያልቅ እንደማለት ነው አርሰናል ዋንጫውን መብላቱን ያረጋግጣል ክሪስታል ፓላስን አንጠብቅም ዛሬ ሲቲ በፍጹም አያሸንፍም ያ ማለት አርሰናል ዋንጫውን በላው ማለት ነው ሲቲ ይሸነፋል ወይ አቻ ይወጣሉ እዚህ ጋር ኦፕታ እንደምታዩት ለበርንማውዝ 23.5% ሰጥቶታል ለሲቲ ደግሞ 53.5% የማሸነፍ ንጻሬ ሰጥቶታል እኔ ግን በተቃራኒው
ይህን አገለባብጠዋለሁ ማለት ነው። ዛሬ ብታምኑም ባታምኑም ቦርንማውዝ ነጥብ ያስጥላል። እሱም የሻምፒየንስ ሊግ ጉዞውን ያመቻቻል። ክሪስታል ፓላስም እያጨበጨቡ እኛን ይቀበሉናል። 10 ሚሊዮን ዩሮችንንም እንሰጣለን። ዋንጫውን ዛሬ ወደ ኢሜሬትስ እንደሄደ ይታወቃል። 2025-26 አርሰናል ተብሎ ዋንጫው ላይ ይጻፋል። ይህን ቪዲዮ ለታሪክ አስቀምጡት። ማታ ከምሽት ጨዋታ በኋላ የምናየው ይሆናል። ይመቻቸው። ሁለት ነገሮች በበርንማውዝ፣ 3 ነገሮች በማንቸስተር ሲቲ በዚህ ጨዋታ ላይ ይጠብቃሉ። ስለነዚህ ጉዳዮች የተወሰነ ነገር እላችኋለሁ። እናንተ ኮፕሊንክ፣ ሪፖስት፣ ፎሎ ያላደረጋችሁ ፎሎ እያደረጋችሁ እንደ አርሰናል ደጋፊ ይህን ጨዋታ ሁላችንም በጉጉት የምንጠብቀው ጨዋታ ነው። ምናልባት ነጥብ ያስጠላሉ ከምንላቸው ቡድኖች መካከል አንዱ በርንማውዝ ነው። ይሄ አፕል ሊያደርግ ይችላል። በሁለት ነገሮች በዚህ ቪዲዮ ላይ የተወሰነ ነገር እላችኋለሁ ማለት ነው። በበርንማውዝ በኩል ሁለት ነገሮችን እጠብቃለሁ። ኃይለኛ ፕሬሲንግ ማንቸስተር ሲቲን የሚያስጨንቅ የተከላካዮች ክፍሎችን የሚረብሽ እጅግ አደገኛ ፕሬሲንግ በበርንማውዝ በኩል እጠብቃለሁ። ሁለተኛው ነገር በበርንማውዝ የምጠብቀው ደግሞ በካውንተር አታክ ወይም ደግሞ በትራንዚሽን እጅግ አደገኛው ቡድን ነው። እጅግ አደገኛው በአርሰናልም አይተነዋል። በአርሰናል ጨዋታ በሌሎችም ጨዋታዎች አይተነዋል። በርንማውዝ በ3 በ4 ፓስ ነው የግብ ክልላችሁ ላይ የሚደርሱትና ይህን ነገር በተደጋጋሚ የሚያደርጉት ከሆነ በዚህ ጨዋታ ላይ እመኑኝ የሆነ ነገር ይፈጠራል። ምናልባት ጎል አስቆጥረው ይህን ጨዋታ ማቻ ሊወጡ ይችላሉ ይጠብቃሉ። በማንቸስተር ሲቲ በኩል ደግሞ ሮድሪ ይመለሳል ተብሎ ይጠበቃል። ሮድሪ የሚመለስ ከሆነ ለማንቸስተር ሲቲ ትልቅ አፕግሬድ ነው ብዬ እጠብቃለሁ። ይሄም የመጀመሪያው ነገር ቅድም እንዳልኳችሁ የበርንማውዝን አደገኛ ፕሬሲንግ በደንብ ሊቋቋሙት የሚችሉት በሮድሪ አይነት ተጫዋች ነው። እሱ መመለሱ ሮድሪ የመሀል ሜዳውን በደንብ አድርጎ ይቆጣጠሯል። ስለዚህም የበርንማውዝን ፕሬሲንግ በደንብ ሜንቴን ማድረግ ይችላሉ ብዬ እጠብቃለሁ። ሁለተኛው ነገር ደግሞ ፕሬስ በሚያደርጉበት ሰዓት በርንማውዝ ትልቅ ክፍተታቸው ከኋላ ትተውት የሚሄዱት ማለት ፍላንክ ላይ ትተውት የሚሄዱት ስፔስ ነው። ይህንን ስፔስ ደግሞ ሴሜኒዮና ዶኩ በደንብ ኤክስፕሎይት ሊያደርጉት ይችላሉ። ያንን ቦታ በደንብ ይጠቀሙታል ብዬ እጠብቃለሁ። በሶስተኛው ደረጃ ደግሞ የሃላንድ እንቅስቃሴ ነው። በዛሬው ምሽት ላይ ሃላንድን በጣም በአሪፉ የምመለከት ይመስለኛል። ማለት በአጫወት ምንድነው የሚያደርገው? ተከላካዮቹን ድራግ እያደረገ እያስወጣ ለነ ሮድሪ ለነ ሴሜኒዮ፣ ለሲልቫ፣ ለዶኩ የመሳሰሉ ተጫዋቾች በግል ስኪላቸው በጣም የላቁ ተጫዋቾች ናቸው። ለነሱ በደንብ ከኋላ የመጫወቻ ስፔስ ይፈጥርላቸዋል ብዬ እጠብቃለሁ። ይሄ በጣም ታክቲካሊ በጣም ወሳኝ የሆነ አጫወት ነው። ምናልባትም በተከላካይና በአማካይ መሀል ላይ እየቆመም ዳይናማ ይፈጠርባቸዋል ብዬ እጠብቃለሁ በበርንማውዞች በኩል። ይህንን ነገር በማንቸስተር ሲቲ በኩል እጠብቃለሁ። በበርንማውዝ በኩል ያንን ቅድም እንዳልኳችሁ እጠብቃለሁ። ይህን ጨዋታ አቻ ይወጣሉ ብዬ ነው በእኔ ግምት፣ ምናልባት 2-2። የእናንተን ሀሳብ ኮሜንት ላይ። መልካም እድል ለበርንማውዝ፣ መልካም እድል ለአርሰናል። ይመቻል። በአርሰናል ቤት የድግሱ የመጀመሪያ መድፍ ዛሬ ማታ ሊተኮስ ይችላል። አርሰናላውያን ዛሬ የሲቲ ነጥብ መጣል ወይም ደግሞ መሸነፍ በጉጉትና በጸሎት እየተጠባበቁ ይገኛሉ። ቦርንማውዝ ሲቲን ዛሬ ጉድ ከሰራው በአርሰናል ደጋፊዎች ልብ ውስጥ ትልቅ ቦታ እንደሚያገኝ የአርሰናል ደጋፊዎች አሳውቀዋል። ዛሬ ሲቲ ነጥብ ጥሎ ዋንጫውን ለአርሰናል ያስረክብ ይሆን ወይስ ደግሞ አሸንፎ ከዋንጫው አጠገብ ዞር አልልም ይል ይሆን? ይህንን ሁሉ ዛሬ ማታ 3 ሰዓት ተኩል ላይ እንመለከታለን። ሲቲ የዛሬ ጨዋታውን ያለ ጥርጥር ያሸንፋል የምትሉኝ ሰዎች የሲቲ ነን እያላችሁ ኮመንት ላይ ጻፉ። በተቃራኒው ደግሞ ቦርንማውዝ ዛሬ ሲቲ ነጥብ ያስጥላል የምትሉኝ ሰዎች ደግሞ የአርሰናል ነን እያላችሁ ኮመንት ላይ ጻፉልን። ማን ብዙ ደጋፊ እንዳለው ኮመንት ላይ የገባችሁ ተመልከቱ። እናንተም ሀሳብ ስጡበት ማለት ፈልጋለሁ። ሪፖስት፣ ኮፒ፣ ሼር ይደረግ። አርቴታ ማንቸስተር ሲቲ ቦርንመዝን የሚገጥሙበትን ጨዋታ ከተጫዋቾቹ ጋር ተሰብስቦ ለማየት እንዳላቀደና ከቤተሰቡ ጋር ለመመልከት እንደሆነ ያሰበው ከበርንሊው ድል በኋላ ተናግሮ ጨዋታውን ምን ያህል መመልከት እንደምችል ግን አላውቅም ብሏል። በተጨማሪም የቦርንመዝ ትልቁ ደጋፊ እንደሚሆን አስታውቆ ኢራዮላና ተጫዋቾቻቸውን ሁላችንም እንደግፋለን በማለት የመድፈኞቹ አሰልጣኝ ተናግሯል። ቦርንማውዞች ማንቸስተር ሲቲን ነጥብ የሚያስጥሉት ወር ሊያሸንፉ የሚችሉበት አንድ ወርቃማ የሆነ አጋጣሚ አለ። ማንም ሊነግራችሁ የማይችለውን እንግዲህ እውነታ ነግራችኋለሁ። እናንተ ኮፒ ሊንክ እያደረጋችሁ ለአካውንቱ ቤተሰብ ያልሆናችሁ የፕላስ ምልክቷን መጫን እንዳይረሳ ማለት ነው። እንደሚታወቀው እንግዲህ ነገ ሊቨርፑል ከአስቶን ቪላ ፓርክ ላይ አንድ በጣም ወሳኝ ጨዋታ ያደርጋሉ። ሁለቱም ተመሳሳይ ነጥብ ናቸው እንደምታዩት 59-59። ማን ሻምፒዮንስ ሊግ መግባቱን ያረጋግጣል ተብሎ የሚወሰን ጨዋታ ስለሆነ በዚህ ጨዋታ ላይ ሊቨርፑሎች ቪላን የሚያሸንፉ ከሆነ ማለት ነው እዚህ ጋር ነው ወርቃማው አጋጣሚ የሚመጣው ማለት ነው። ቦርንማውዝ ደግሞ ማክሰኞ ዕለት ማንቸስተር ሲቲን የሚያሸንፉ ከሆነ ነጥባቸውን ወደ 58 ከፍ ያደርጉና አስቶን ቪላ እዛው
59 ላይ ይቆያል። ያ እንግዲህ በሁለቱ መካከል ያለው የነጥብ ልዩነት ወደ 1 በጣም ዝቅ ይላል ማለት ነው። የመጨረሻውን ጨዋታ አስቶን ቪላ እንግዲህ ከባድ ጨዋታ ነው የሚገጥመው ከማንቸስተር ሲቲ ጋር። ሲቲ ዋንጫውን ያረጋግጥም አያረጋግጥም እርግጠኝነት አስቶን ቪላ ይለጥፈዋል ተብሎ ይጠበቃል። ስለዚህ ቦርንማውዝ ደግሞ ይሄ አጋጣሚ በጣም ወሳኝ ከምንም በላይ ወሳኝ የሚሆነው አስቶን ቪላ እና ሊቨርፑል አርብ ዕለት ከተጫወቱ በኋላ መቼም ይህንን እድል በህይወታቸው አይተው የማያውቁትን የሻምፒዮንስ ሊግን ተሳትፎ እድል ያባክናሉ ተብሎ አይጠበቅም። እንግዲህ ቦርንማውዞች ማለት ስለዚህ ይሄ አዛውንት መቼም ይሄ ሊቨርፑል ማለት ፈጽሞ ለአርሰናል ማለት ታይፑ እንዳልሆነ እናውቃለን። ፈጽሞ ከሊቨርፑል ውለታ መጠበቅ በአርሰናል በኩል ያው ይታወቃል። ወይ ነጥብ ይጥላል ወይ ይሸነፋል። እኔ 100% የምነግራችሁ ማለት ነው። ግን እንደው እግር ኳስ ነውና እንደው በአጋጣሚ ሊቨርፑል ቪላን የሚያሸንፉ ከሆነ እርግጠኝነት ማለት ነው አርሰናል ዋንጫውን የሚያረጋግጥበት እድል በጣም ሰፊ ነው። ምክንያቱም ቦርንማውዝ መቼም ቢሆን ማንቸስተር ሲቲ እንዲበቀላሉ አይፋት የተጫዋቾች ህልም የሆነው ሻምፒዮንስ ሊግ እነሆ ጎራ በሉ እያላቸው ነው ቦርንማውዞችን ማለት ነው። በጨዋታው ላይ ምን ሐሳብ አስተያየት አላችሁ? ይመቻችሁ። አርሰናል የሊጉ መሪነት በ5 ነጥብ ልዩነት እየመራ ነው። ሲቲ ነገ አቻ ከወጣ ወይም ከተሸነፈ አርሰናል ሻምፒዮን ይሆናል። ሲቲ ካሸነፈ የመጨረሻው ጨዋታ ሲቲ በኤታር ከአስቶን ቪላ ጋር፣ አርሰናል ከሜዳ ውጪ በሴልኸርስት ፓርክ ከክሪስታል ፓላስ ጋር የሚያደርጉት ጨዋታ እንደተጠበቀ የሚቀጥል ይሆናል። አርቴታ የመጀመሪያው ዋንጫቸውን ለማሳካት ተዘጋጅተዋል። ዛሬ ጋርዲዮላ ሲቲን እንደሚለቁ ከ10 ዓመታት በኋላ ከ20 ዋንጫዎች በኋላ አረጋግጠዋል። ምናልባት ይህንን ዋንጫ አሳክተው አርቴታ የጋርዲዮላ አልጋ ወራሽ ነው የእንግሊዝ እግር ኳስን የሚቆጣጠሩበት ዘመን እየመጣላቸው ያለ ይመስላል። ቀጣዩ ጨዋታን በጉጉት እንዲጠበቅ ያደርጋል። ቦርንዬ ቦርንነት ቦርንማውዝ የልጅነቴ የቋጠሮ ቀን ሀቢቢ ዛሬ አንድም ያርሰናል ደጋፊ ክፍተት እፈጥራለሁ ካልክ ጣበህ ከኛ ጋር ነው ሀቢቢ። በደንብ ኮፒ ሊንክ ምናምን አድርጉት ቪዲዮውም ማለት ነው። እና እኔ ዝም ብሎ እየሸከኩ ነው። ከሸከኩ ደግሞ አስቸጋሪ ነው። እኔ ከዚህ ያለው ነገር ማለት ነው ሀቢቢ ዛሬ ዋንጫውን እናረጋግጣለን። ዝም ብሎ እየተሰማኝ ነው ያለው ሀቢቢ። እና ደግሞ ቦርንማውዝ ደግሞ በጣም ፖዚቲቭ ነገር ምን መሰላችሁ? 1 ነጥብ ብቻ ነው የፈልጉት አሁን ኢሮፓ መድረክ ላይ እንትን ለማለት ማለት ነው ሀቢቢ። ሁለቱን ጨዋታ የሚያሸንፉ ከሆነ ቻምፒዮንስ ሊግም ይገባሉ። ግን ኢሮፓ ላይክ ኮንፈረንስ ኢሮፓ ሊግ ምናምን የሚለው ጋር ለመሳተፍ ነገ በሜዳቸው ለማረጋገጥ እየፎከሩ ነው ያሉት። እኛ ደግሞ ከጎናችሁ ነን። እኛ ከቋጠርንበት ከጎናችሁ ነው። የአንዶኒ ራዮላ የመጨረሻ የሆም ማች ነው። እነሱም የሲዝኑ የመጨረሻ የሜዳቸው ጨዋታ ነው። 16 ጨዋታ ምናምን አልተሸነፉም። ረቢ አንተም ግባበት፣ እነሱም ይታገሉ። ዛሬ በደንብ ይቋጠረው። ግን አርሰናል ካሁን በኋላ ነጥብ ይጥላሉ ብዬ አላምንም። ቢጥሉ እንኳን ማንቸስተር ሲቲ እድሉን ይጠቀማሉ ብዬ አላስብም። ሲቲ ከቦርንመዝ ጋር አቻ እንደሚለያዩ ለየት ያለ ስሜት ተሰምቶኛል በማለት ፖል መርሰን ተናግሮ ከዚህ በኋላ አርሰናል ዋንጫውን ሲያሸንፉ ብቻ ነው የሚታየኝ ብሏል። አንቷን ሴሜንዮ በቦርንማውዝ ቢሆን ዋንጫ አልባ ሆኖ ነበር የሚያጠናቅቀው። በሲቲ መጥቶ ሁለተኛ ዋንጫ ማሳካት ችሏል። በግማሽ ዓመት ማክሰኞ ቦርንማውዝን ያገኛል። ማክሰኞ ደግሞ ክለቡን ይገጥማል። ቦርንማውዝ ደግሞ ለሻምፒዮንስ ሊግና የዩሮፓ ቦታን ለማስከበር የሚያደርገው ትንቅንቅ ነው። አዎ አርሰናልን ከዋንጫ ጉዞው ከጥቂት ሳምንታት በፊት ያስቆመው ቦርንማውዝ እንደነበረ ይታወሳል። አንቶኒ ራውላ ስለ ዛሬው ጨዋታ የተናገሩትን አንድ በጣም ደስ ያለኝን እንዲሁም ደግሞ የገረመኝን ንግግር ላጋራችሁ። እንደተለመደው ቪዲዮ ይመጣላችሁ ሰዎች ፎሎ፣ ኮፒ ሊክ ያደረጋችሁ እስከ መጨረሻው እንድትካተሉ ጋብዛችኋል። አንቶኒ ራውላ እንደተናገሩት ከሆነ ጭንቅላታችን ውስጥ ያለው ለአውሮፓ ውድድሮች ማለፍ ብቻ ነው። በቻልነው መጠን በፕሪሚየር ሊጉ የደረጃ ሰንጠረዥ ላይ ከፍ ብለን መጨረስ እንፈልጋለን። ተጫዋቾቹም የፕሪሚየር ሊጉን የመጨረሻ ጨዋታ መጠበቅ አይፈልጉም። ሁሉም ነገር በዛሬው ዕለት እንዲጠናቀቅ ይፈልጋሉ ሲል ነው እንግዲህ አንቶኒ ራውላ የተናገሩት። ታወቀው ቦርንማውዞች በዛሬው ጨዋታ ላይ 1 ነጥብ ማግኘት የሚችሉ ከሆነ በሚቀጥለው የውድድር ዓመት የአውሮፓ መድረኮች ላይ መሳተፍ ይችላሉ። አንቶኒ ራውላም በቦርንማውዝ ቤት የመጨረሻ ዓመቱ እንደሆነ ይታወቃል። ዛሬውም ጨዋታ በቦርንማውዝ ሜዳ የሚደረግ የአሰልጣኙ የመጨረሻ ጨዋታው እንደሆነ ይታወቃል። ቦርንማውዞችም ይህንን ጨዋታ የሚያደርጉት ከ9 ቀን ወይም ደግሞ ከ10 ቀን ረፍት በኋላ ነው። ማንቸስተር ሲቲዎች በዚህ መሃል 2 ጊዜ ጨዋታዎችን ማድረግ ችለዋል። ስለዚህ የዛሬው ጨዋታ በጣም ተጠባቂ ነው። ቦርንማውዞች ከዚህ ጨዋታ ላይ 1 ነጥብ እንኳን ማግኘት የሚችሉ ከሆነ ክለባችንም ከ22 ዓመት በኋላ የፕሪሚየር ሊጉን ዋንጫ ማሳካቱን ያረጋግጣል ማለት ነው። ስንት ለስንት የሚጠናቀቅ ይመስላችኋል? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ።
ድፍን የ22 ዓመታት የዋንጫ ስቃይና ጥማትን ለመቁረጥ አርሰናሎች አንድ ቀሪ ጨዋታ ብቻ ቀራቸው። አርሰናል ከክሪስታል ፓላስ። ከዛ በፊት ግን ነገ ማንቸስተር ሲቲ ከበርንማውዝ በሚያደርጉት ጨዋታ ምናልባትም ሲቲዎች ነገ የሚሸነፉ ወይም አቻ የሚወጡ ከሆነ አርሰናል የዋንጫው ባለቤት መሆኑን የሚያረጋግጥበት ቀን ይሆናል ማለት ነው። ባይዞ ማለት ነው። በዛሬው ከጨዋታው መጠናቀቅ በኋላ ሚካኤል አርቴታ እንዴት እንዳሳዘነኝ እውነት ነው የምላችሁ። በነገራችን ላይ ማለት ነው ይሄ ደጋፊ ለ22 ዓመታት የቆየ ደጋፊ ማለት ነው የዋንጫውን ጣዕምና ስኬት ማረጋገጥ የነበረበት በእርግጥ ኤሚሬትስ ላይ ቢሆን ጨዋታው የመጨረሻው ጨዋታ በኤሚሬትስ ቢሆን አሪፍ ነበር። ለማንኛውም ከረጅም ዓመታት በኋላ የሚገኝ ድል ስለሆነ የትም ይሁን የትም ዋናው ለማንኛውም ግን እውነት ደጋፊዎቹ አሳዘኑኝ። ከምር ነው የምላችሁ። በቃ በተለይ አላቅም ብቻ ይሳካና መናወራ ይሆናል። ኮንግራ በድጋሚ ሲቲ እኔን ያልጠላዋሉ እንዴ? እኔ እኮ አሁን ነው የሚታወቀኝ። የእውነት ነው የምልህ። ሲቲ ዋንጫ ሲያጣ እንደዚህ ይደሰታሉ እንዴ? ያለፈው ዓመት እንዳልደሰት ሊቨርፑል በልቶት ጨጓሬ ልጦኝ ነበር። አሁን ነው እኮ የደስታው ስሜት ይመጣል። እኔን ያልጠላዋሉ እንዴ ሲቲን? እኔ አሁን ነው ሪያላይዝ ማድረገው እኮ ማርያምን። በጣም ነው ደስ ያለኝ ሲቲን። በቃ ዓመቱን ሙሉ ወይኔ በስ አትምኔ ቋጠሮ ነው የቋጠርኩት ሲቲ እንዳይበላ በሚል ብቻ እኮ ይሁላ ቋጠሮ በመቤቴስ በጣም በቃ ተሳካ። በአመቱ መጨረሻ አደከመኝ። አንተ በስመ አብ ኡፍ አደከመኝ ነው። ተሳካ፣ አለቀ። ሲቲ ከዚህ በኋላ ከዋንጫ ተወገደ። ሲቲ የሚባል ነገር ከዚህ በኋላ መስመር ውስጥ አይመጣም። የዋንጫ መስመር ውስጥ አለቀ፣ ተጠናቀቀ ማለት። አሁን ማን ከማን ጋር እንደምታነጻጸር እናያለን።